ምን ቁጭ እንዳልኩኝ ኢጃዛ ቤት ሄጄ ማለት ነው። ኢጃዛ ቤት ሄጄ አላውቅም ለመጀመሪያ ነው እንግዲህ እና በቃ ያኔ እንትን የሚልሽም ሰው የለም ቆጣሽም በቃ እንደፈለግሽ ነው። እንደ ደላላ ቤት አይደለም። ስልክ የሚቀበልሽ ሰው የለሽም። በቃ ወይ ፈሰትሻል እዛ ቁጭ ብለሽ ትደዋወላለሽ። ፍሪነሻውን ከዛ ቁንጆ ነው 24 ሰዓት መጀናጀን ፍሪነሽ። እሺ አዎ ከዛ ተመቸኝ የደወልኩለት አወራለሁ ከሱ ጋራ። ከዛ ስናወራ በቪዲዮን በደንብ አሁን ነው በቪዲዮን በደንብ መደወል የጀመርኩ። በቃ እሱ ያኔ ጥሩ ሰው ነው ማለት በማላ ሰውን አላውቅም። ደላላው ጋር ደውዬ ነው ስለዚህ ያለኝ እሱ ግን እንትን እንደዚህ ቦታ ሰጣ እሱ ቦታ ባይሰጠኝ ኖሮ በቃ ምን ልሆን ነበር። ከዛ እዛ እንትን ቤት ሄድኩኝ 20 ቀን እንዳደርኩኝ እሱ ስራ አስገባኝ ልጁ ማለት ነው። ያሳረፈሽ ልጅ የላከው የሱ ዘመድ የላከው ልጅ ራሱ ይሄ ቆንጆ ልጅ ራሱ ማለት ነው። 4 ቀን ጀዘሩ ተቀምጠሽ ስራ ገባሽ። ስራ አስገባኝ ራሱ ስራ ሴትዮ ነርስ ነች። እሱ ምሰራ እንትን ነው ምንድነው ይሄ ሱፐር ማርኬት ካፍቴሪያ ነው። ሻወርማ ምናምን ልጁ ምሰራ ይሄ ልጁ ማለት ነው። ልጁ ማለት የምትጀናጀኑት የምንጀናጀነው ምሰራ ስማውጭለት ካፍቴሪያ ነው ምሰራ። እሺ ስማውጭለት ቆንጆ እያለን በቃ እናውራስ አሁን ባለቤት ይሆናል። እሺ ባለቤቴ ከዛ ቆንጆ እያለን ነው። እሺ ከዛ ቆንጆ የሚሰራው ካፍቴሪያ ነው። አንቺን ደግሞ ማዳም ቤት አስገባሽ። እሺ ማዳም ቤት ገባሽ እየሰራሽ ድንጅናቱ ቀጠለ። ሶሪያ ቤት አስገባኝ። እቺ ሶሪያ ደግሞ በጣም ጥሩ ነች። 2 ልጅ አላት። እሷ ልጇን የጠበቅኩላት እሷ ደግሞ ነርስ ነች። እዛ ወደች ማታ ትመጣለች። እኔ ልጆቿ ጋር ይወልኩኝ እሷ ጋር 1 አመት ከ6 ወር ሰራው። ያለ ወረቀት ነው የሰራሁት። እንግዲህ ሰውዬ ፓስፖርቴ ደላላው ጋር ነው። ከዛ እሷ ጋር የሰራውኝ። አሁን ሰውዬውን ፓስፖርት ስጠይቆ ብር ከፍለሽ ውሰጂ አለኝ ደላላው ማለት ነው። ፓስፖርትሽን ብር ካልከፋሽ አልሰጥሽም አለኝ። እሺ ብዬ 500 ከፍዬለት ሰጣኝ ደላላው። እንትን ይቅርታው የመጣ ጊዜ ማለት ነው። ደላላው 1500 ድርሃም ከፍለሽው ፓስፖርትሽን መለሰልሽ። 1500 ከፍዬ 2000 ብሎን ነበር ለምኜ ከዛ 1500 አደረገልኝ። ምንም እኮ አላወጣብኝ። ከሀገር ቤት አላመጣኝ ምን አላለም በቃ ዋቴቨር በቃ 1500 ድርሃም ከፍለሽ ፓስፖርትሽን ሰጠሽ። ከዛ በኋላ እንደዛ ሶሪያው ጋር ሰራው 1 አመት ከምናምን ሰራውኝና ሶሪያ ጋር ለቤተሰብ ነው ብሩንም እኔም ልኮ ለእናቴ ነው። አሁን መሬት ገዝቼ ቤት የሰራው ነው ገባሽ ለእናቴ። ከዛ መሬት ገዝቼ ቤት የሰራው ነው ለእናቴ ነው ብሩ ልኮ። ከዛ አሁን ፓስፖርቴን ወስጄ ሶሪያ ቤት 1 አመት ከ6 ወር ሰራውና እሷ ደግሞ ወደ ሱኡዲ ወሰደት። ባለቤቷ ሱኡዲ ነው የሚኖረው ገባሽ። ወደ ሱኡዲ ሲወስዳት ሱኡዲ አብረሽ ሄዲ ሲለው እሱ ደግሞ ከልጁ ጋር አሁን ከልጁ ጋር ተጀናጀንን ኔካ አሰረልኝ። በአካል ሳትገናኙ? አዎ በአካል ሳንገናኝ። ምን ጉድ ነው! አንድ ሀገር እየኖራችሁ በአካል ማትገናኙት? በስልክ ሁሉ ነገር ጨራ። በአካልማ ተገናኝተናል። አቡ አንድ ቀን በአካልማ ተገናኝተን አንድ ቀን እንደዛ አለኝ። ኔካ እንሰርና አለኝ። እንገናኝ ሲለኝ መጀመሪያ እንገናኝ ሲለኝ ሁሌ እንገናኝ ብሎ ይጨቀጭቀኛል። ከዛ በኋላ አንገናኝም፣ ኔካ ሳናስር አንገናኝም አልኩት። ኔካ ሳናስር አንገናኝም። ኔካ ስታስረኝ ደግሞ እኔ ወጥቼ ሴትዮ ታመጣና አንተ ጋር ታይኝና ከተመቾክ ኔካ ታስረኛለህ። በአይን ታይኝና ከወንኩል ኔካ ታስረኝና ከዛ በኋላ ተጋብተን በቃ ከዛ በኋላ እንጋባለን አልኩት። እሺ አለኝ። ከዛ ሶሪያ ሴትዮ ወንድሜ ነው አልኳት። ታውቃለች፣ እሷ ኦልሬዲ ታውቃለች፣ ይተዋወቃሉ። ከዛ ወሰደችኝ። ወንድምሽ ጋር ታውቃለች ሴትዮ፣ ቀልቧ ያውቃል፣ ግን ትስቅብኛለች። ወንድሜ ነው ስላት ለምን እንደሆነ አላውቅም። ወንድሜ ነው ሄዶምዬ ነው ፍቅር ወንድሜ ነው ስትያት ታሽሟጠቅሻለች፣ ባናለች ወንድምሽ እንዳልሆነ። ግን ወሰደችሽ እንድትተያዩ በአካል ለመጀመሪያ ጊዜ ወሰደችኝ። ከዛ ስትወስደኝ እሷ ተያየን። ከዛ ሴትዮ አንድ ላይ ምግብና ምሳ በላን። ከዛ በኋላ ሴትዮ ተመልሳ እንደገና ወሰደችኝ። የሆነ ቦታ ሄዳ እኛ ምሳ በልተን ምን ብለን እስከምናወራ እሷ የሆነ ቦታ ዕቃ ልትገዛ ሄዳለች።
ከዛ እሱን ጨርሳ ደውይልኝ ስጨርሽ ደውይልኝ አለችኝ። ደወልኩላት መታ ወሰደችኝ። ከዛ ተነጋግረን እሺ ተባል። ከዛ ቤት ስገባ ተነጋገርና በቃ ኔካ አስርልሻለሁ አለኝ። እሺ ተባባል። ከዛ ቤተሰቦቹን ከቤተሰቦች ጋር እንትን አለና ላከና ከዛ በኋላ እኔ ዛሬ በጣም ፍቅር እያበዛችብኝ ነው። ማሮች አመሰግናለሁ። እሺ ከዛ ኔካ አሰረልኝ። ከዛ ኔካ አሰረልኝ እና ከዛ አንድ ላይ ሆን እሱ ደግሞ ከመጣ ሴትዮዋ ቆይ ሶሪያዋ ማዳምሽ የት ነው ወስዳ ያስተያየቻችሁ? በአይን ለአይን እንድትተያዩ ወሰደች? እሱ ሬስቶራንት ነው። ወንድ አበሻ ሳራ አበሻ ነው እንደውም ሳራ አበሻ ሳራ አልሀበሻ። ኦኬ ሄዳችሁ ሴትዮሽ ሙሉ የገባት ያራዳ ልጅ ናት። በጣም ከዛ ወስዳችሁ ተገናኛችሁ፣ በአካል ተያያችሁ። ለመጀመሪያ ጊዜ በስልክ አመት ከ6 ወር እዚኛው ቤት እዛኛው ቤት 4 ወር 2 አመት በስልክ ስታውሉ ቆይታችሁ ለመጀመሪያ ጊዜ አልሀበሻ ሬስቶራንት ማዳምሽ ይዛሽ ሄዳ በአካል አስተያየቻችሁ፣ ተያያችሁ። እዛ አድርጋኝ እሷ ሄዳለች ሌላ ቦታ። ስትጨርሽ ደውይልኝ አለችኝ። ወንድሜ ነው የሚላት ጨርሺ ዳይዶ ብዬኔ ፍቅር ስጨርሺ ሌላ ቦታ ስጨርሺ እኔ ብላ ጥላችሁ ሄደች። እኔ እኮ አብራችሁ ቁጭ ያለች መሰለኝ። አይደለም ስጨርሽ ደውይልኝ ብላ እዛ ጥላኝ ሄደች። እዛ ከዛ ምሳ በላን ቡና አንድ ላይ ተቀምጠን ምናምን ነገር። ከዛ በኋላ እኔ ስንጨርስ ስወጣ እሱ ወደ ስራ ይገባ ነበር ከሰዓት። ከዛ እኔ ደወልኩላት፣ እሷ ተመልሳ መታ ወሰደችኝ። እዚህ ቦታ ጠብቂኝ አለችኝ። እዛ ቦታ ጠብቋት እሱ እዛ አረገኝ። እኔ መታ ወሰደችኝ። ከዛ ወደ ቤት ሄደን ከዛ በኋላ ከሄድኩኝ በቃ ሳምንት በኋላ ምናምን ኔካ እናስር አለኝ። እሺ ኒካ ያሰራችሁት ኢትዮጵያ ቤተሰቦች ከሽማግሌ ልኮ ነው ወይ ዝም ብላችሁ? ቤተሰቦች ከተላልኮ ነው። ከዛ ኒካ አሰራችሁ በሳምንቱ በአካል በተያያችሁ በሳምንቱ በቃ ተመችተሽኛል ተመችቼ ካለው ተባባላችሁ ኒካ አሰራችሁ። ኒካ አሰር ከዛ ኒካ አሰርንና ኒካ ቅድም ኒካ ነበር ስትይ የነበረው ኒካ። እሺ ኒካ አሰራችሁ ከዛስ? እኔ አቡዬ በነገራችን ላይ ሙስሊም አልነበርኩም። ለሱ ነው የሰለምኩት። ከዛ በኋላ ያኔ ኒካ አሰርን። በቃ እሱን ነገር ጨርሰን ከሴትዮ ቤት እኔም ሴትዮ ሱዲ ሄደች፣ እኔም ከሴትዮ ቤት ስወጣ አሁን በቃ ኃላፊነቱ የሱ ሆኗል። ኢጃዛ ቤት ምናምን ሲፈልገው በቃ እንደፈለኩኝ ለሱ ደውዬ ነው እንደዚህ ሆነ ሲል ሰው ይልክልኛል እሄዳለሁ እንጂ እሱ 4 አመቱ ነው እዚህ ሀገር ከመጣ ማለት ነው። አሁን 4ኛ አመቱ ነው ከሱዳን እዚህ ሀገር ከመጣ። ከዛ እንደዚህ ያልኩኝ ከዛ ከደላለው ፓስፖርትሽን ውሰጂና እኔ ወረቀት አሰራልሻለሁ አለኝ። የበሻው እንደሆነ ብር የሚወጣው ተገኘ ማለት በራሱ ብር ወይስ ባንቺ ብር? በራሱ ብር ነው ያሰራልኝ። ከዛ እሺ ብዬ ወሰድኩት። ፓስፖርቴን ወሰድኩት በራሴ ብር ነው 5,000 ከፍዬ ማለት ነው። እኔ በአንድ ወር ደግሞ 1,500 ድርሃም በራስሽ ከፍለሽ ወሰድሽ። ከዛ ኢቃማውን ደግሞ እሱ አሰራልሽ። ከዛ ኢቃማውን ይሄ የእንትን ጊዜ ነው ያሰራል። ይሄ ምንድነው ምን የመጣ ጊዜ ነው እንደዚህ ጭንቅ ሆኖ ነበር ያኔ ዱባይ ላይ። ከዛ ያኔ 10,000 ብር አውጥቶ ነው ያሰራልኝ። 10,000 ብር ነው ያሰራሁት። ማሻአላህ። እሺ ከዛ እሱን አሰራልኝ። እሱን ካሰራልኝ በኋላ በቃ አልሐምዱሊላህ ረብል ዓለሚን ስራ ማገኘሁኝ። እሱን ልክ እንዳሰራሁኝ ስራ ደግሞ እዚህ ቤት አገኘሁኝ፣ አሁን ያለሁበት ቦታ ማለት ነው። ኦኬ ከሶሪያዋ ቤት ስንት አመት? ከ6 ወር ነው የሰራሽው ሶሪያዋ ቤት? አመት ከ6 ወር ሰራሁ። እዚህኛው ቤት ተገባሽ ስንት ጊዜ ሆነሽ? 1 አመት ሆኖኛል። አሁን 1 አመት ከምናምን ሆኖኛል። ግን ኦኬ ስለዚህ እቺኛዋ ቤት ማለት ነው ማን ያስገባሽ? ሶሪያዋ ቤት እሱ ነበር ያስገባሽ? እዚህኛው ቤት ጓደኛዬ ነች ያስገባችኝ። እሷ ወደ ሀገር ቤት ልትገባ ስትል ለእኔ ደውላልኝ እንደዚህ ቦታ የኔ ቦታ ትገባለሽ አለችኝ። አዎ አልኳት። ከዛ ደሞዝ 8,000 ነው ትገባለሽ ስትለኝ ኦኬ ብዬ ገባሁኝ። አሁን ይሄው እዚህ ቤት ጥሩ ነው። ልጆች የላቸው ምናምን የላቸውም። ወንድምና እህት ብቻ ነው። እዚህ ቤት 8,000 ነው የሚከፍሉሽ? 8 ነው የምከፍለው። እዛኛው ቤት ስንት ነበር? ሶሪያዋ ቤት አመት ከ6 ወር የሰራሽ? 5 ኦኬ ሶ አሁን እዚህኛው ቤት እንዴት ነው ስራ?
ስራ በጣም አሪፍ ነው። እዚህ ቤት ምንም አልሰራም። ማንም የሚጨቀጭቅሽ የለም፣ ልጅ የለም። በጣም በቃ እንደ ራሴ ቤት ነው የምኖረው ማለት ነው። አልሐምዱሊላህ ረብል ዓለሚን። የዚህ ሀገር ኢማራቲ ናቸው። እንደውም እንደዚህ ይሄ ዱባይ ነው በቃ ባለስልጣን እንትን ናቸው ማለት እና ኢጃዛ ሳለሽ አግብቶ ነው የወጡት። ኢጃዛ አለኝ። አግብቶ ወጣ። አንድ ወንድምና ኢጃዛሽ በስንት ጊዜ? በየወሩ ነው የሚወጣ። በወር በየወሩ ትሄጃለሽ? አዎ በወር ወጣን። ከባሌ ጋር እንገናኛለን ማለት ነው። ከባሌ ጋር ቤት አላችሁ ወይስ ሆቴል? የት ነው የምትገናኙት? ሆቴል ነው የምንገናኘው። ቤት የለንም። ቤት አልተከራየንም። ኦኬ። ስለዚህ በየወሩ እስካሁን ድረስ በቃ እዚህ ቤት ከገባሽ አመት ሙሉ በየወሩ ትገናኛላችሁ? በየወሩ አይደለም የሚወጣ እኔ ኢጃዛ በየወሩ አንወጣም። እሱም ለምን ብትይ ብር ያኔ የሆነ ነገር ልንሰራ ያሰብነው ነገር እቅድ ስላለን ብር ሴብ እናደርጋለን። በየወሩ ሳይሆን የምንወጣ በቃ በ3 ወር የሚሆን በ2 ወር የሚሆን እንደዚህ በቃ እንገናኛለን። በቁጥር ታውቂያለሽ እስካሁን ድረስ በአካል ስንቴ እንደተገናኛችሁ? ከመጀመሪያው በኋላ ኒካ ካሰራችሁ በኋላ እስካሁን ድረስ በአመት በወር አንዴ ቢሆን 12 ተገናኝታችሁ ነበር። በ3 ወር ከሆነ የምትገናኙት በአመት ውስጥ 3 ወይ 4 የተገናኛችሁት ማለት ነው። ግን አቡ 5 6 እንደዚህ ብዙ ማለት ተገናኘን። 6 5 ነው የሚሆነው እንገናኝ። 5 ከተገናኛችሁ በአመት በየ2 ወሩ ካለን በአመት 6 ተገናኛችሁ ማለት ነው። በዚህ አመት እዚህኛው ቤት ከገባሽ በአመት በአመቱ 6ቱም ጊዜ ሆቴል ነው የምትገናኙት። ቤት አልተከራያችሁ? አልተከራየንም ቤት። እሱም ስራ አለው። እሱም ካምፓኒ ነው የሚሰራ፣ እኔም ሰው ቤት ነው የምሰራ። ቤት አልተከራየንም። ኢጃዛ ቤትም የለንም። ስለዚህ ለመጀመሪያ ጊዜ ሆቴል አብራችሁ ስታድሩ አንቺ ድንግል ነበርሽ ማለት ነው? ማሻአላ። ምን አለ አልተደነቀም? ድንግልና ሲያገኝ መጀመሪያም ነግሬ ነበር። ደስ ብሎታል። መጀመሪያም ነግሬ ድንግል ሲያገኝ ደስ ብሎታል። እና ታዲያ እሺ ለምን አትወልዱም ታዲያ? መከላከያ ትጠቀሚያለሽ? ዝና እንዳይፈጠር እየተከላከልሽ ነው? ምን ላድርግ ታዲያ አቡ የሆነ ነገር ድረስ እስከመቼ ነው ልትከላከል ያሰብሽው? ኦልሬዲ ኢማራት ላይ እዚህ ቤት አመት፣ ሶሪያዎቹ ቤት አመት ከ6 ወር፣ እንደገና ኢጃዛ ቤት የተቀመጥሽበትን ጊዜ አስቢው። 2 አመት ብንለው ከዚህኛው ጋር 3 አመት ብንለው፣ ኮንትራት ቤት ደግሞ የመጀመሪያው ቤት 4 አመት፣ ይሄኛው ቤት 2 አመት፣ በአጠቃላይ ወደ 7 አመት ኢማራት ላይ ቆይተሻል። ወደ 8 አመት ነው። ወደ 7 አመት ማለት ነው። እና እስከመቼ? በ18 አመትሽ ከሀገርሽ ወጥተሽ 8 አመት ዱባይ ላይ ተቀምጠሽ መቼ ልትወልጂ ነው? ኢንሻአላህ አሁን የሆነ ነገር አለ። እሱን አሳክተን ትንሽ የሆነ ነገር ለራሳችን አድርገን ከዛ በኋላ የሆነ መንገድ ሳታስተካኪ ደግሞ ልጅ ማምጣት ማለት ከባድ ነው እዚህ ሀገር ላይ አስቢ። በጣም ትክክል ነሽ አንበሳ። ግን እስከመቼ ቅድሚያ እየሰጣችሁ ለምን? እናትሽም ረዳሽ አይደል? በቃ አሁን አርግዘሽ እንትን ሄደሽ ወልደሽ ለእናትሽ ሰጥሽ ልጅሽን መተሽ መስራት ትችያለሽ። ለእናቴ መስጠት አልፈልግም። እኔ ልጄን እዚሁ ማሳደግ ነው። እሱም እንትን ድራይቨር ኢማራት ላይ ነው ፕላንሽ? እንትን ተምሮ ጨርሷል። አሁን ለሱ ኢንሻአላህ አላህ ካለ እንትንን መኪናን ገዛና እሱ መኪና ይሰራ፣ እኔ ደግሞ የሆነ ነገር እንሰራ። ለሱ ላይሰንስ እና መኪና እየጨረሳችሁ ነው ጎበዞች። ግን ማለት ነው ላይሰንስ ወንድ ስትቀምሺ እናትሽን ረሳሻት አይደል? አረሳዋት። ለምን እሱም ራሱን ድረሳት አያደርገኝም። እሱ ራሱ እኔ ባልክለት እሱ ለአመት ባል ለነሱ ይልክላቸዋል። ለእናቱ ብር ስልክለት እሱ ለራሱ እናት ስልክለት ለእናቴ ይሄን አልኬለታለሁ ለእናትሽም ይሄን አልኬለታለሁ ብሎ ሪሲት ሁሌ ይልክልኛል ማለት ነው። ለአመት ባል የኛ አመት ባል ሲሆን እኛ አመት ባል ያውቃል። ይሄ ለእናቴ ይልክለታል። የነሱ አመት ባል ሲሆን ደግሞ እሱም ይልክለታል። በቃ ጥሩ ሰው ነው። በጣም ጥሩ ሰው ነው። እኔ እንደዚህ ሰው አይቼ ማለት ነው። በጣም እርክት ነው ያልኩት። ደስ ነው ያለኝ። ብዙ ስቃይና መከራ አይተሽ አድገሽ በድህነት በችግር አድገሽ በመጨረሻ ግን የምትወጁ ሰው እጅ ላይ ስለወደቅሽ የምትወጁን አንቺ የመረጥሽውን አንቺ የፈለግሽውን ሰው ጥሩ ሆኖ ስላገኘሽው ደስተኛ ህይወት እየኖርሽ ስለሆነ በጣም ደስ ብሎኛል። ፈጣሪ ደግሞ እስከ መጨረሻው አላማሽን ያሳካልሽና ወዳችሁና ቶሎ አንድ ቤት ውስጥ አንድ ጣራ ውስጥ የምትኖሩበትን ጊዜ ፈጣሪ ያቅርብላችሁ። አሚን አቡዬ። እሱን እኛም እሱን ያስተካከልን ብለን እናስተካክለው ብለን ነው እስካሁን። እሱ ግን ውለጅ ችግር የለም እኔ እሰራለሁ ይላል። አይ ቆይ እኔም ላግዝክና ትንሽ ሆነ መንገድ ይዘን እንደዛ ጥሩ ነው። ልጃችንም ከራሳችን ሳንለይ እዚሁ እናሳድጋለን። እንደዚህ በቃ የሆነ ነገር አስተካክለን ብዬ እንደዛው ብዬ ነው ማግዘው ያለው ማለት ነው።
ኢንሻአላህ አላህ ካለ ደግሞ እዚህ ወልድን እዚህ የሆነ ነገር ከፍተን እንሰራለን ብዬ አስባለሁ። ኢንሻአላህ ያርግላችሁ። እናንተ ከተጣመራችሁ፣ እናንተ አንድ አይነት ሀሳብ ካላችሁ፣ ሁለታችሁ ከአንድ ብርቱ ለመድኃኒቱ ዋና መሀላችሁ ሰው እንዳታስገቡ። እናንተ ሁለታችሁ ሀሳባችሁ አንድ አይነት ከሆነ አላማችሁ አንድ አይነት ከሆነ ያንቺን ሀሳብ የሚደግፍ የእሱን ሀሳብ የምትደግፍ ከሆነ የማትጋጩ ከሆነ ምንም ነገር ማድረግ ትችላላችሁ፣ የትም መድረስ ትችላላችሁ። ዋናው ሁለት ሰዎች እነሱ ይስማሙ። ገባሽ? እናንተ ከተስማማችሁ እሱ አንቺን ከደገፈ አንቺ እሱን ከደገፍሽ ማንንም መሀላችሁ ማታስገቡ ማንንም ማትሰሙ ከሆነ ትልቅ ደረጃ ነው የምትደርሱት። አልሐምዱሊላህ እሱ ጥሩ ሰው ነው። እኔ ተናድጄ ራሱ የሆነ ነገር ብሎ ያኔ እሱ እንትን ብሎ ያኔ በዛ ሰዓት ያልፈኛል። እኔ በመናደድበት ሰዓት ዝም ብሎኝ ወይ ስልኩን ይዘጋል ወይ የሆነ ነገር ይለኛል። ከዛ በኋላ ሀቢብት ብሎ ነው የሚያናግረኝ በስነ ስርዓት። ከዛ በኋላ ማለት ነው እውነት እኔ በነገር ሰንትስ ሲለ ራሱ በቃ ጥሩ ልጅ ነው፣ በጣም ጥሩ ልጅ። በቃ ምራቁ ዋጥ ያደረገ ሰው ታውቃለሽ። ስቃውን ያየሱ ነው። አሁን እዛኛው ቤት ነው እስካሁን ሻወርማ ቤት እየሰራ ነው ወይስ ስራ ቀየረ? እዛው እየሰራ ነው። አሁን መንጃ ፈቃድ ጨርሷል። ግን ያኔ አሪፍ ስራ ካምፓኒ ላይ አጥቶ ነው በዚህ ባገኝ ስራ እንደዛ ልቀይር ፈልጎ ነበር። እሱ ከስራውን ከቀየረ በመንጃ ፈቃዱ ስራ ካገኘ አሁን አሪፍ ደግሞ ሲከፈል አይደለ? እሱን ካገኘ እዚህ ሊለቅ አስቧል። እሱን እስከሚያገኝ ደግሞ እኛም ደግሞ ሆነ ነገር እዛው ቢሰራልሽ ይሻልሽ ነበር። አሁን ሹፌር ሲሆን ከብዙ ሰዎች ጋር ይገናኛል። ብዙ ሴቶችን ማድረስ መመለስ ይጀምራል። ያሰጋል። አንቺ ራሱ ሴት ጓደኛ እንዳትይዢ ታውቂያለሽ። አንቺ ራሱ ከጓደኛሽ የለኝም ማለት ነው። አይ አንቺ እንኳን አትመከሪም። ምክንያቱም ኦልሬዲ ራስሽ ከጓደኛሽ ላይ ስለሆነ ስልኩን የሰረቅሽው ታውቂያለሽ። ሌላም ሴት እንዲህ ልታደርግ እንደምትችል ስለምታውቂ አንቺም አታገናኙም ከሴት ጋር። ግን አሁን ኦልሬዲ ሹፌር የሚሆን ከሆነ ሹፌር ሲሆን ያቺንም ይቺንም ሲያደርስ ሲመልስ እና ቡና ጠጣ አንዷን ኢጃዛ ቤት ሲያደርስ ምሽዋር ስራ ነውና ቢዝነስ ራቡዬ እንደዚህ አብሬ ነው አሜዶ በቃ አንዳንዴ አብሬ ካልሆነ አንቺ ገቢና ተቀምጠሽ አብረሽ እንጂ ወይስ አንዷን ድሮፕ ሲያደርግ ያው አበሻ አይደልና ቡና ጠጣ ምናምን ይባላል። አይ ቢል ግድ የለክም ቡና ጠጣ ይገባል። ቡና ሊጠጣ ቡና ይጠጣል። የቡና ቁርስ ይበላል። ከዛ ሺሻ የሚባል ነገር አለ። ሺሻ ሳብ ሞክር ግድ የለህም ብለው ሺሻ ያስለምዱልሻል። ከዛ ሱ ሲሆንበትና ኤቭሪዴይ እዛ ቤት ስራ ባይጠራም ይሄድልሽና ቡናውን ጠጥቶ እንጀራውን በልቶ ሺሻውን ስቦ ከዛ ሌላ ነገር መሳብ ይጀምራል። ሶ ተጠንቀቂ። አሁን መኪና የምታስይዥ ሆነ ይህንኑ ስራ አኮመንዴሽን እየኖረ ድብቅ ውሽቅ ብሎ ቢሰራልሽ ይሻልሻል። እንደዛ ከሰራን ደግሞ አስቢ ልጅም አናገኝም፣ መሻሻልም የለም። እዛው በትንሽ ደግሞ በቃ መኪናውን የምትገዢለት ከሆነ አንቺ ገቢና ተቀመጭ። የትኛውንም ከስተመር ሶስቱና ሲመልስ አንቺ እንደረዳት ገቢና ቁጭ በይ። እሺ እንደዚህ ጥሩ ነው። ታዲያ ውዬ ተማምኖ እንትን ማለት ይሻላል እንጂ እንደዚህ እንትን ማለት ፈጣሪ ያደረገው ነው ያድርግ። በፈጣሪ አምነሹ መተው ነው። አሁንም እኮ ምን እንደምናደርግ አናቅም አይደለ? እሱ ሌላ ቦታ ነው አለው፣ እኔ ሌላ ቦታ ነው። ግን ለፈጣሪ ተሰፋፈረ ነው። እሷ ከጓደኛዋ ነዋ ቁጥሩን የወሰደችው ይዛኔ ስታየው አምሯት። ስለዚህ ሌላም ሰውን እሷ እንዳይወስድባት ለእሷ ብዬ እኮ ነው እኔ እንድትጠነቀቅ። ጥንቃቄ ጥሩ ነው። ተጠንቃቂ። እሺ ማ ቆንጆ ስለሆነ ልክ ነሽ። ጥንቃቄ ጥሩ ነው። በጣም ቆንጆ። ለምሳሌ አይንሽን ከፈትኩልሽ በደንብ እንድትጠብቂ። ኢንሻአላህ አላህ ይጠብቅልሽ። በጣም እናመሰግናለን ታሪክሽን ስለነገርሽን። መጀመሪያ ላይ ስልችት ታረጊ ነበር አነጋገርሽ። በኋላ ልክ የፍቅር ታሪኩ ሲመጣ እንኳንም ያን ሁሉ ነገር ታግሰን ጠበቅን፣ ለካ መጨረሻው እንደሚያምር ነው ብያለሁ። እና በጣም ነው የምናመሰግነው። በጣም አመሰግንሻለሁ። በጣም ነው የምትከታተልሽ። ወለድኩኝ ብለሽ እንደምትነግሪኝ ተስፋ እናደርጋለን። ኢንሻአላህ ደግሞ በጣም ነው የምከታተልሽ። ይሄ ሁሉ ቦታ ያደረሰኝ ያለኔ ከወንድ ጋራ ምናምን ራሳችሁን ትንጠንቅቁ ምናምን በቃ ሁሌም ምክርሽን ሰማ ነበረ ከበፊትም ጀምሮ እና ጋብቻ ስትደርሱ ምን አለች? ምን ትላለች? ደስ አላት እንጂ ምንም አላለች። እሷ ምንም መጥፎ ነገር አላለች። ማለት እሷ እኮ ባለትዳር ነች፣ ልጅ ያላት ባለትዳር ልጅ ያላት ዘመድ ናቸው እኮ እነሱ። ቦይፍሬንዷ አልነበረም እንዴ? ቦይፍሬንዷ እኮ አይደለም፣ ዘመድ እንደ ዘመድ ነው። ግን ያኔ ትፈልገዋለች፣ እሷ ትፈልጋለች። ባለትዳሩና ለምንድን ነው የምትፈልገው? ባሏ ላይ እየማገጠች ነበር ማለት ነው። ገባሽ? አግብታ ፈታለች። እሷ አግብታ ፈታለች። ልጅ አላት ኦልሬዲ ማለት ነው።
ከዛ ፈታ ልጅ አላት። እሱን ትፈልገው ነበር፣ ትመኘው ነበር። አንቺ ቀደምሻት ወዶ ነበር። ከዛ ነገረችኝ ይሄን ታሪክ። እሷ ስትነግረኝ ይሄን ታሪክ ደግሞ ልጅ አግብቼ እንደዚህ ፈትቻለሁ፣ ግን ልጅ አለኝ ምናምን። ይሄ ግን ይሄን ትጀነጅነዋለች፣ ይሄን ሁሌ ትጀነጅነዋለች ሳትሳያት። ከዛ ቆይ እንግዲህ ስልኩን ልስራቅና እኔ ልጅ እንጂ ነው አንቺ ያሳልፍሻል ብዬ ገባኝ። እንደዛ ነው። ግን እሷ ትፈልገው እንደነበር ግን ያውቃል እንዴት አያውቅም? እንደምትጀነጅነው ነበር ያን እንደምትጀነጅነዋለች። በስነ ስርዓት ታወራለች። ሌሊቱን በሙሉ ስታወራ ነበር የምታድረው እዛ እጃዛ ቤት ሆነ ማለት ነው። ያውቅ ነበር። እጃዛ ቤት ሳይሆን ያውቅ ነበር። ልጅና ባል እንዳላት ያውቃት ነበር። ባላት ተሚያስር የተፈታች ሴት ማለት እና በውሽጥ መስኮት ይገወራ በደገ መስኮት ዘይውልኝ በውሽጥ አሁን ሰላም በላት ብላ ዋው ብላ ውበቱን አይታ ደንግጣ ተማርካ ነው ከጓደኛዋ ኢሞ ቁጥሩን ሰርቃ ራሷ ሄዳ ያወራችው ለራሷ ያበሰለችው። ስለዚህ ተጠንቀቁ፣ አታሳዩ። እሺ ፍቅረኞቻችሁን አታሳዩ። እሺ እናመሰግናለን። ይሻው የኔ ማመሰግንሻለሁ። በጣም ወድሻለሁ። በርቺ። በዚህ ቀጥ ምክርሽን ምንሽን አትተይልሻለሁ የኔ ውድ። ፈጣሪ በሰላም ይገላግልሽ። አንቺም ጥሩ ልጅ ይስጥ። ፈጣሪ ካንቺ ጋር ይሁን። አላህ ካንቺ ጋር ይሁን። ይሻላል። አብቲኛም በጣም እናመሰግናለን። ወደ ተረኛ ታሪክ መሬቱስ የቱ መሬት አልሞላማ ገና 8 ዓመቱ ነው። ከሁለት ዓመት በኋላ ነው የእናቷ መሬት የሚመለሰው። የ20 ሺህ ብሩ ለ10 ዓመት የተፈራረሙት 20 ሺህ ብሩ ቢመለስለትም ሰውየው እሺ ብሎ መሬቱን ከ10 ዓመት በፊት አይመልስም። እሱ መጠየቅ ነበርብና እሺ አሁን አንድ እናስተዋውቅና ሁለተኛ ባለ ታሪካችን አለች። እስካሁን ድረስ ወረፋ እየጠበቀች ነው። ገርቢልን በቃ ምን ይገረባል። ወድናት ግን አያቻለ ጓደኛዋ ምጀነጅነውን ወስዳ ለራሷ አገባችው። ኦኬ ፍላወር ኦፍ ኢትዮጵያ ሚዩት ነሽ ማሪ ሚዩት ናብሪና ጀምሪ ማይክሽ ሚዩት ነው እኮ ሀውዬ እንዴት ዋላችሁ? አለን እንዴት ነሽ? ሰላም ዋላችሁ? ፍላወር ኦፍ ኢትዮጵያ የምንገኘው ኔቪጌት ሲሆን አቡዳቢ ኔቪጌት ሲሆን የምንይዛቸው ባልትናዎች፣ ኮስሞቲክሶች፣ የአበሻ ልብሶች፣ ኦሪጂናል ሂማኔሮች እንይዛለን። ከኛ ከ100 ድራም ጀምሮ ማንኛውም ኮስሞቲክስም ባልትናም ስትገዙ ግማሽ ሚሊዮን ኩፖን አዘጋጅተናል። የሚወጣውም የፋሲካ ዋዜማ ነው። እየገዛችሁ እድላችሁን ሞክሩ። አበረታቱንም ፎሎ አርጉንም። አውዬ አጥራዊ ሰገዴ እሺ ምን ታርጊልኝና እኔ ደግሞ ልሂድበት ውዶቼ። ኢትዮጵያን ፍላወር ኦፍ ኢትዮጵያ በአካል ሄዳችሁ መግዛት የምትፈልጉ አቡዳቢ ናቪጌት ሸገር ሬስቶራንት ጀርባ ነው የሚገኙት። ይሄ ሰከንድ አካውንቷ ነው። ያኛው መስሏችሁ ኦልሬዲ ፎሎ አድርገናል ብላችሁ ችላ እንዳትሉ። ይሄንን አካውንት ሰከንድ አካውንታቸውን ፎሎ በማድረግ ቲክቶክ ላይቭ ገስት ላይ በመግባት ገስት ላይ ገብታችሁ በመግዛት ምንም ነገር ብትገዙ የፀጉር ቅባት ሆነ ኮስሞቲክስ ውጤቶች፣ የባልትና ውጤቶች፣ የባህል አልባሳት የፈለጋችሁትን ገዝታችሁ 100 ድርሃም ከሞላ የአንድ ኩፖን ባለቤት ትሆናላችሁ። የአንድ ኩፖን ይዛችሁ የፋሲካ ዋዜ ማለት እኔ ቤት የሚወጣውን የግማሽ ሚሊዮን ብር እጣ እድላችሁን ትሞክራላችሁ። መልካም እድል ለሁላችሁ። የምትፈልጉትን ነገር ገዝታችሁ የግማሽ ሚሊዮን ብር ባለቤት ትሆናላችሁ ማለት ነው። የሚያስፈልጋችሁን ነገር ግዙ። የባልትና ውጤት ሊሆን ይችላል፣ የባህል አልባሳት ሊሆን ይችላል። እንዲሁም ሁሉም ሀገር ትልካለች። ከባልትና ውጤት ውጭ ከሚበላ ነገር ውጭ ኮስሞቲክስ እና የባህል አልባሳት ትልካለች። ሌላም ሀገር ያላችሁ ኦርደር አድርጋችሁ እጣው ላይ መሳተፍ ትችላላችሁ። የፋሲካ ዋዜ ማለት እንገናኝ ለእጣው። ቴንኪዩ። ቀጥሎ ቡርጅል ቢዩቲ ምንድነው? ኔትወርካቸው ነው። ቡርጅል ቢዩቲዎች ሊፍ ቅባት አለሽ ማሪ ፎሎ አድርጊያትና ጠይቂያታ ቤቷ ገዝት ገብተሽ። እሺ ቡርጅል ቢዩቲዎች ሁሌም ስልካቸውን ሩቅ አስቀምጠው ስራ ስለሚሰሩ የሰው መኔ ላውራላቸው። ቡርጅል ቢዩቲ የውበት ሳሎን የሚገኙት በዩናይትድ አረብ ኤሚሬት ሻርጃ ነው። ቡርጅል ቢዩቲ የውበት ሳሎን ሄዳችሁ ከራስ ፀጉራችሁ እስከ እግር ጥፍራችሁ ተውባችሁ የምትከፍሉት ክፍያ 200 ድርሃም ከሞላ የ1 ሚሊዮን ብር ኩፖን ባለቤት ትሆናላችሁ።
200 ድርሃም ሁሉ ለአንድ ሰው ብዙ ነው ካላችሁ 3ም 4ም ጓደኛሞች ሆናችሁ ሄዳችሁ የምትፈልጉትን ተሰርታችሁ የፈለጋችሁን አንዷ ፀጉሯን ብትሰራ አንዷ ቀንድቧን አንዷ ጥፍሯን አንዷ አይላሿን ብትሰሩ ያ ቶታል ክፍያ 200 ድርሃም ከሞላና እናንተ ለ4 50 ድርሃም አዋጣችሁ ከከፈላችሁ 200 ድርሃሙን ስትከፍሉ አንድ ኩፖን ይሰጣችኋል። አንድ ኩፖን ለ4 ማለት ነው የሚሰጣችሁ። ያንን ኩፖን ይዛችሁ እኔ ቤት የ1 ሚሊዮን ብር ጣው ሲወጣ እድላችሁ ትሞክራላችሁ። ከደረሳችሁ ለ4 ትካፈሉታላችሁ 1 ሚሊዮን ብሩ ማለት ነው። መልካም እድል ለሁላችሁ። የሚገኙት ሻርጃ ነው። ፎሎ አድርጋችሁ ባዮዋቸው ላይ ዋትሳፕ ስልካቸው አለ። በዋትሳፕ ሎኬሽን ተቀብላችሁ መሄድ ትችላላችሁ። ዋትሳፕ ቁጥራቸው ፕሮፋይላቸው ላይ ተቀምጧል። መልካም እድል ለሁላችሁም። እንዲሁም አሁን ረመዳን ነው፣ ቢዚ ነን፣ ሄደን መሰራት አንችልም የምትሉ ኩፖኑን ገዝታችሁ አስቀምጣችሁት በፈለጋችሁበት ሰዓት እንደ ሜምበርሺፕ ነው። ኤክስፓየርድ አያደርግም። አመት ሙሉ ኤክስፓየርድ አያደርግም። እጃችሁ ላይ ይዛችሁት እጣው ሲወጣ ግን ተሳታፊ ትሆናላችሁ። ኩፖኑን ብትሰሩበትም ባትሰሩበትም ይዛችሁት እጣው ሲወጣ ተሳታፊ ትሆናላችሁ። እናም በተመቻችሁ ሰዓት ሄዳችሁ ትሰራላችሁ። ሳትሰሩ እጣው ቢወጣ ከደረሳችሁ ትወስዳላችሁ። ከዛ ከእጣው በኋላም ቢሆን ኩፖኑ እጃችሁ ላይ ስላለ ሄዳችሁ ትሰራላችሁ ማለት ነው። መልካም እድል ለሁላችሁም። ኢትዮጵያ ደግሞ ሱቅ አላቸው። በኩፖኑ ኢትዮጵያ ላለ ወዳጅ ዘመዶቻችሁ ጊፍት መግዛት ትችላላችሁ። ፑቲኩ ሄደው የፈለጉትን ነገር መርጠው በኩፖኑ የሚችለውን ያለ ለምሳሌ ኩፖኑ 200 ድርሃም ነው። የ200 ድርሃም ልብስ፣ ጫማ፣ ጌጣጌጥ ሌላ ምን አለ? ልብስ፣ ጫማ፣ ጌጣጌጥ፣ ሽቶ ሁሉ ነገር አለ። ሄደው መግዛት ይችላሉ። ኩፖኑ ፎቶ አንስታችሁ ልካችሁላቸው ማለት ነው። መልካም እድል ለሁላችሁ። ቀጣይ ያ ፐርፊውም ኖ ሶሪ ሙሉ ፋሽን አታልቅሻለሁ እኮ ኔትወርኩ ነው ምንድን ነው? ማይ ሙሉ ፋሽን ምን ጉድ ነው ጋይስ? ስታክ አርጓል። ቆይ እስቲ አሁን ላተልቅሽ። አዎ የነሱ ሻበካ የለኝም ለዛ ይሆነ ያንቺ ነው ኔትወርኩ። ቶሎ አልተልቅም ማሽ። ወአለይኩም ሰላም እንዴት ነሽ? አልሐምዱሊላህ። ሙሉ ፋሽን እባላለሁ። እኔ የምገኘው ኢማራት ነው። አላይን ልዩ ሰፈሬ አላይን ነው። የባህል አልባሳቶች፣ ሽፎን፣ ሳተን፣ የራያ ቀሚስ፣ ጌጣጌጦች የምትፈልጉ መረከብም የምትፈልጉ መግዛትም የምትፈልጉ ማዘዝ ትችላላችሁ። ፕሮፋይል ስልክ ቁጥር ያለ ማንኛውንም ነገር ማዘዝ ትችላላችሁ። ሽፎን በ150 የነበረውን በ100 ድርሃም ለበዓል ሲባል ዲስካውንት አውርደናል። ፕሮፋይል ስልክ ቁጥር ያለ እየገባችሁ ማዘዝ ትችላላችሁ። የ5000 ድርሃም የዕጣ ኩፖን አዘጋጅተናል። ፋሲካ እዚሁ ሀቡቤ ነው የሚወጣው። ከ100 ብር ጀምራችሁ ለምታዙ የዕጣ ኩፖን እልካለሁ። ሀቡዬ አመሰግናለሁ። እሺ እዚህ ጋር የምትመለከቷት ቆንጅዬ ጋይስ ሙሉ ፋሽን ትባላለች። የምትገኘው በዩናይትድ አረብ ኤምሬት አልአይን ነው። የምትይዘው ደግሞ ሁሉንም አይነት የባህል አልባሳት ነው። በፍሬም በጅምላም ታከፋፍላለች። ስለዚህ በጅምላም ተረክባችሁ የራሳችሁን ቢዝነስ መጀመር የምትፈልጉ በራሳችሁ ቤት ላይቫችሁን ከፍታችሁ መሸጥ የምትፈልጉ የትም ሀገር ያላችሁ አረብ ሀገራት ትልካለች። እንደገና ኢማራት ላይም የራሳችሁን መጀመር ከፈለጋችሁ በጅምላ ታስረክባለች። በፍሬም ለግለሰብ መግዛት ከፈለጋችሁ ትሸጣለች። ፎሎ አድርጋችሁ ቤቷ ላይቭ ገስት ላይ ገብታችሁ ማዘዝ ትችላላችሁ። እንዲሁም ዋትሳፕ ቁጥሯ ነው እዚህ ጋር 0581611508 ከስሟ ጎን ስልክ ቁጥሯ አለላችሁ። ወስዳችሁ ዋትሳፕ ላይ ኦርደር ማድረግ ትችላላችሁ። መልካም እድል ለሁላችሁ። ቴንክ ዩ። እሺ